Hello, ladies and gentlemen. This teacher Abdullah from Smart AL YouTube channel. In this video, I'll focus on strategies for answering passage-based questions. It will be part 2 for grades 5 up to 8 students. In first video, I tried to focus on some strategies, especially skimming and scanning. So today we'll continue the third and the remaining parts. ኦኬ እንግዲህ በቅድሚያ እንኳን ደህና መጣችሁ እያልኩኝ በፓርት 1 ላይ በሰራነው ቪዲዮ ስትራቴጂ ፎር አንሰሪንግ ፓሴጅ ቤዝድ ኮስችንስ በሚል ከምንባብ ጋር የተያዙ ጥያቄዎችን እንዴት መስራት ትችላላችሁ የሚሉ ስልቶችን ያሳየው አንድ ሁለት ስልቶችን ለማሳየት ሞክሬያለሁ። በተለይ if you are asked main idea questions what should you do main idea questions ስትጠየቁ ምን መስራት አለባችሁ የሚል አንድ ነጥብ አንስተን ፓርት 1 ላይ አይተናል። በተለይ ሜን አይዲያ ኮስችን ሲያጋጥማችሁ ስኪሚንግ ቴክኒክ እንደምትጠቀሙ አይተናል። ታይትሉን በማንበብ ፈርስት እና ኮንክሉዲንግ ሰንተንሶችን የፓራግራፉን የመጀመሪያ አረፍተ ነገር የመጨረሻ አረፍተ ነገር በማንበብ እንዲሁም ፓሴጅ ከሆነ ደግሞ የመጀመሪያውን ኢንትሮዳክተሪ ፓራግራፍ እና መንደርደሪያ ፓራግራፍ እና የመጨረሻ ማጠቃለያ ፓራግራፉ ላይ ማተኮራችሁ ከዚያ ውጭ የሚደጋገሙ ቃላት ካሉ especially which are given emphasis አጽንኦት የተሰጣቸው ቃላት እነሱ ካሉ ትኩረት አድርጋችሁ መስራት እንደምትችሉ አሳይቻለሁ። እንግዲህ እንዲህ አይነት ሳምፕል ኮስችኖችን ፎርዋርድ አድርጌላችሁ እንዴት እንደምንሰራ ለማየት ሞክረናል። ፓርት ሰከንድ ስትራቴጂ ያየነው ደግሞ ዲቴይልድ ኮስችንስ ስትጠየቁ ዝርዝር ጉዳይ ስትጠይቁ ደግሞ ስካኒንግ ቴክኒክስ መጠቀም እንዳለባችሁ ለማሳየት ሞክሬያለሁ። ስካኒንግ ላይ መጀመሪያ ሪድ the question first ጥያቄውን ታነባላችሁ። ኪወርዶች ካሉ ቁልፍ ቃላት ካሉ ወሳኝ ቃላት ላይ ትኩረት ታደርጋላችሁ። ከዛ አይናችሁን በቀጥታ where is the answer በሚል በፍጥነት እያንዳንዱ ቃል ላይ እያንዳንዱ አረፍተ ነገር ላይ ትኩረት ሳትሰጡ የሚፈልገውን ፓርት ብቻ መፈለግ ነው። ፈልጎ ስናገኝ just will stop የሚሉ ሐሳብ አንስተን ሳምፕል ፓራግራፎች እያነሳው ለማየት ሞክረናል። ስለዚህ I hope that you have some clues to do such questions እንግዲህ ኢንፑት እንዳገኛችሁ ይገባኛል። አንዳንድ ግብአቶች እንዳገኛችሁ ነው ተስፋ የምናደርገው። So let's continue እንግዲህ part 2 ላይ ስንመጣ the third question that can be forwarded at the end of the paragraph or passage እንግዲህ ፓሴጅ ምንባብ ወይም ደግሞ ፓራግራፍ ቀርቦላችሁ ቀጥታ ደግሞ ቀጥሎ የሚመጣው የጥያቄ አይነት ከሜን አይዲያ ኮስችን ከዲቴይልድ ኮስችን ቀጥሎ ሪፈረንስ ኮስችንስ የሚባል ነው። ሪፈረንስ ኮስችን ብዙ ጊዜ ትጠይቃላችሁ። ሪፈረንስ ኮስችንስ ማለት are questions that ask you to identify what a word refers to in the text ነው። ምንባብ ውስጥ ያለው ቃል ማንን ነው የሚገልጸው የሚል ነው። most of the time some pronouns are used. This question tests your understanding of how ideas are connected in a passage. አንዱ ሐሳብ ከሌላው ጋር ኮኔክት መሆኑ እንዴት እንደተገናኘ የምንረዳበት ሲስተም ነው ይሄ። ስለ ፕሮናውኖች instead of a noun ነው የሚመጡት ስምን ተክተው ነው የሚመጡት። ስለዚህ የሆነ ስም ተጠቅሷል ቀጥሎ ፕሮናውን አለው ያ ፕሮናውን ከዛ ስም ጋር ኮኔክሽን እንዳለው የተረዳን የምንሄድበት ነው። ስለዚህ such pronouns are used for reference questions like this እንደዚህ አይነት ፕሮናውኖች ይመጡላችኋል he she it they this that those these which who one etc እነኚህ የመሳሰሉ ወይም ደግሞ ፍሬዞች ሰንተንሱ ማን ነው ሪፈር የሚያደርገው የተገለጸው ሐሳብ የሚል አይነት ጥያቄ ነው ሪፈረንስ ኮስችንስ ማለት ነው። ስለዚህ በምን መንገድ ነው ሪፈረንስ ኮስችኑ የሚቀርበው what does this question refer to በሚል ይቀርብላችኋል። ጥያቄው እንትኑ በምን መንገድ ነው ማንን ነው ሪፈር የሚያደርገው ለምሳሌ what does he refer to what does they refer to they የሚለው ማንን ነው የሚገልጸው she የሚለው it የሚለው that የሚለው በሚል ትጠይቃላችሁ። so in this case what techniques you should follow ወይ ምንድነው መከተል ያለባችሁ ቴክኒክስ ፎር አንሰሪንግ ሪፈረንስ ኮስችን እንደዚህ አይነት ነገር he ማንን ነው የሚገልጸው she ምናምን ስትባሉ ማድረግ ያለባችሁ ምንድነው read the sentence carefully ነው
read the sentence where the reference word appears. ያ reference word የተቀመጠ እንትን የያዘውን he ሊሆን ይችላል she they እኒህን ቃላት እኒህን ፕሮናውኖች የያዘውን አረፍተ ነገር በደንብ ማንበብ የመጀመሪያው ስራ ነው። understand the meaning of the whole sentence first before guessing. ይሄን ነው ሪፈር የሚያደርገው ከማለታችሁ በፊት read carefully ማለት በጥንቃቄ ማንበብ የመጀመሪያው ቴክኒክ ነው። the second technique go backwards first ነው። ፎርዋርድ አይደለም የምትሄዱት መልሱን ለማግኘት ወደ ኋላ ነው የምትመለሱት because pronouns are used in place of a noun እያልን ነው። ስምን ተክተው ነው የሚገቡት ካል there is a noun which is already mentioned ማለት ነው። የተጠቀሰ ስም ቀድሞ አለ ማለት ነው። ስለዚህ ያ ስም ማን ነው ለማለት go backwards first ነው፣ ወደ ኋላ ነው የምትመለሱት። most answers are found before the reference word not after it። አብዛኛው ጊዜ የምናገኘው ከኋላ ነው ወደ ኋላ ተመልሰን ሲሆን ነው። so check the previous sentence carefully ነው ወደ ኋላ ተመልሳችሁ ማየት ነው፣ ወደፊት እንደማትሄዱ አጽንኦት ማድረግ አለባችሁ። ሌላው look for agreement clause ነው። agreement እንግዲህ subject noun agreement በተለይ ወሳኝ ነው። ለምሳሌ singular noun ከሆነ ከነዚህ አሁን it he she የሚባሉ pronouns ቢመጡ third person pronoun ምንላቸው ከማን ጋር ነው? እነዚህ ሲንጉላር ነገር ወደፊት ወደ ኋላ ተጠቅሰዋል ማለት ነው። እንዲሁም ደግሞ እነዚህ these those የሚባሉት ከመጡ እነዚህ ፕሉራል ኢንዲኬተር ስለሆኑ ፕሉራል ናውን ነው ወደ ኋላ የምትፈልጉት ማለት ነው። ሚኒንግ ኮምፓቲቢሊቲ ለምሳሌ ሚኒንጉ ሌላው ሶስተኛ የምታዩት የትርጉም እንትን መጣጣምን ማየት አለባችሁ። ስለ ሊቪንግ የሚያወራ ከሆነ ነን ሊቪንግ ነው የሚያወራው፣ ህይወት ያለው ነገር ከሆነ ነን ሊቪንግ ከሆነ ስለ አይዲያ ኦብጀክት ሐሳብ ቁሶች ስለምንድን ነው የሚያወራው ያንን ሪፕሌስ የሚያደርግ ከሱ ጋር ኮምፓቲብል የሚሆን ሊስማማ የሚችል ነገር መፈለግ እንዳለባችሁ ማሰብ ይኖራል። ሌላው avoid distance trapን ማስወገድ አለባችሁ። በብዛት አንዳንዴ ፕሮናውን ተሰጥቷችሁ immediately ከኋላ በቅርብ ርቀት ብቻ ሁሌ የሚገኛል ብላችሁ እንዳታስቡ ነው። avoid distance trap do not choose the closest word automatically ነው። በቃ closest ማለት በጣም ቅርብ የሆነው እዚያ ዘይ ሲል ልክ ከዘይ በኋላ አንድ ቃል ወይ ሁለት ቃል አልፈን immediately የምናገኘውን automatically አንምረጥ ነው። the correct answer may be one of the three sentence earlier ወደ ኋላ ሄዳችሁ የምታገኙትም ሊሆን ይችላል። ስለዚህ መፍጠን የለብንም ማለት ነው። በቅርብ ርቀት ብቻ ያለ ነው ብለን ሁሌ እንዳንደምድም፣ በቅርብ ርቀት ሊኖር ይችላል፣ በርቀት ላይም ሊኖር ስለሚችል ይሄን ፍጥነት ቸኩለን መስራትን መጠንቀቅ ይኖርብናል ማለት ነው። ስለዚህ ሳምፕል ኮስችንስ አሁን ሰጣችኋለሁ። በዚህ ቴክኒክ መሰረት ሪፈረንስ ኮስችኖችን እንሂን እንሰራለን። look this part አሁን መጀመሪያ ምንድነው የተባባለው? እንግዲህ ፕሮናውኑ የት ላይ ነው ስንተኛው ፓራግራፍ ስንተኛው ላይን ላይ መስመር ላይ እንደሚገኝ you'll be it is stated in the question part question ላይ ይጠቀስላችኋል። ለምሳሌ what does the word it refer to in the sentence? አሁን ይሄ አንድ ፓራግራፍ ስለሆነ third line ላይ ነው ያለው። in the end it was rewarding ይላል። it የምትለው ቃል ፕሮናውን ነች። እንግዲህ it እንደምታወቀው things ነው አይደል? ነገሮችን ነው የሚገልጸው። ወደ ኋላ ተመልሳችሁ ማግኘት ነው። it was rewarding ይላል። ስለማን ነው የሚያወራው ማለት አጭር ፓራግራፍ ስለሆነች ከመጀመሪያ ጀምራችሁ ታዩታላችሁ። ማሪያ worked hard to complete the project ይላል። ይሄም ማሪያ ነው ፐርሰን ስለሆነች እሷን አይገልጽም። she stayed up late every night to meet the deadline ይላል። in the end it was rewarding ይላል። አሁን ማሪያ ስለሰራችው ስራ ኮምፕሊት ማድረጓ ምንድን the project አለ እዚህ ጋር። አሁን think አንዱ ፕሮጀክት ነው። the other one deadline የሚላል እዚህ ጋር she stayed up late every night to meet the deadline deadline የመጨረሻ ማስረከቢያ ጊዜ እሱ ላይ ያን ሰዓት ጠብቃ ለመስጠት በቃ ሌሊቱን አምሽታለች እያለ ነው። አሁን ሁለት ነገር አለ፣ ፕሮጀክት አለ፣ ዴድላይን አለ። እኒህ በኢት መገለጽ ይችላሉ። ዴድላይን የማስረከቢያ መጨረሻ ጊዜ ነው። ፕሮጀክት ደግሞ ይሄ በሷ እየሰራቸው ያለው ነገር ነው። በኢት መገለጽ ይችላል። ግን ሰንተንሱ ምንድነው አዛ እንደሚለው in the end it was rewarding ይላል። it was rewarding what can be rewarding deadline or project? አሁን ሁለት ነገር አለና rewarding የሚያሸልም ነገር ነው። በመጨረሻ የሚያሸልም ነበር የሰራችው ስራ ይላል። እና ምኑ ነው የሚያሸልመው ነው? ፕሮጀክቱ ነው ወይስ ዴድላይን ነው? no doubt that the answer should be project ነው እንጂ ዴድላይኑ ታይሙ ነው።
ያ እንትኑ ነው ማቴሪያል ፕላኑ ነው አይደለ የሰራችሁ ፕሮጀክት እንጂ የሚያሸልመው ዴድላይኑ ስላልሆነ our answer should be the project ብላችሁ ትመልሳላችሁ ማለት ነው። ኤኒሃው ምንድነው ያገኛችሁ ከኢት በኋላ ሄዳችሁ ነው። አሁን ቅድም ያላችሁ ክሎዘስት እቺ ዴድላይን በጣም ቅርብ ናትና እዚህ ጋር ዴድላይን ብላችሁ እንዳትወስኑ ብዙ ርቃችሁ ፕሮጀክት ላይ አርፋችኋል ማለት ነው። ይሄ አውቶማቲካሊ ቶሎ እንዳትወስኑ ያላችሁ አንድ ክሉ እሱ ነው። let's do paragraph 2 Sarah and the science project የሚል ሌላ ሶስት pronoun reference የያዘ ፓራግራፍ አለ። ይሄንን the first one they ነው ፓራግራፍ just one paragraph ነው line 2 at the end ላይ ተቀምጦላችኋል። they ካለ plural noun ወደፊት መጠቀስ ወደ ኋላ መጠቀስ አለበት ማለት ነው። ስለዚህ let's check Sarah and her classmates worked on a science project about plants. They collected different kinds of leaves from the school garden and placed them in the small bags ይላል። አሁን look theyን የሚገልጹ ሁለት ነገሮች አሉ ወደ ኋላ ስንመለስ አንደኛው plants ነው plants can be replaced by they the other one Sarah and her classmates ነው ሳራ እና የክፍል ጓደኞቿ የሚለው በዘይ ይገለጻል። አሁን ምንድነው የሚያወራው ስንል they collected different kinds of leaves እያለ from the school garden they collected የሚለው አክሽን የፈጸሙ አካሎችን ነው እያወራ ያለው ማለት ነው። different kinds of leaves የተለያዩ ቅጠሎችን ሰበሰቡ ካለ የሚሰበሰበው ማለት ህይወት ያለው ነገር ነው አይደለ? ስለዚህ plants ሳይሆን የሚሆነው ምንድነው Sarah and her classmates እንላለን ማለት ነው። ስለዚህ ይሄ እንደዚህ አይነት ጥያቄ ተጠይቃችኋል like this what does the word they refer to ሲላችሁ the plants አለ Sarah and her classmates the teachers the bags so our answer can be Sarah and her classmates ትላላችሁ ማለት ነው። the second question them የሚል object pronoun ደግሞ ተሰጥቷቸዋል። ይሄ they subject pronoun ነው እንደ ባለቤቱ ነው እዚህ ጋር የመጣው them ደግሞ እንደ ድርጊት ተቀባይ ነው። ስለዚህ አሁን ወደ ኋላ ነው የምንመለሰው ተባብለናል። ከዘይን ጀምር አንድ አረፍተ ነገር they collected they ያልነው ማን ነው Sarah and her classmates ነው እነሱ ሰበሰቡ different kinds of leaves የተለያዩ ቅጠሎችን from the school garden ከዚህ ኤሪያው ነው የነገራቸው and placed them ይላል ከዚያም አስቀመጧቸው in small bags ይላል them የሚለው አሁን ማንን ነው የተቀመጡትን ነገር ነው አይደል? ስለዚህ ወደ ኋላ ስንመለስ ማንን ይሄ ብዙ ቁጥር ስለሆነ ቀጥታ የምናገኘው ምንድነው different kinds of leaves የሚለው መልስ ይሆናል ማለት ነው። አሁን ሁለተኛው ጥያቄ በዚህ መንገድ ቀርቦላቸዋል what does the word them refer to ነው። ስለዚህ the leaves ብላችሁ ባጭሩ different kinds of leaves ነው the leaves በሚል መቀመጥ ይችላል ማለት ነው። the third it ምትል ቃል አለች ደግሞ እቺ things ናት። ስለዚህ ወደ ኋላ ስንመለስ Sarah enjoyed ይላል the activity because it helped her understand nature better ይላል። ስለዚህ Sarah enjoyed the activity በተግባሩ ተደስታለች ነው because ለምን ተደስታለች it helped her ረድቷታልና understand nature better ተፈጥሮን በደንብ እንድትረዳ ረድቷታል። ማን ይረዳት አክቲቪቲ ነው እዚህ ጋር የተጠቀሰው because enjoy ያደረገችበት በአክቲቪቲው ስለሆነ ማለት ስለዚህ the third question can be like this what does the word it in the last sentence refer to በሚላችሁ the answer will be the activity በሚል ትመልሳላችሁ ማለት ስለዚህ እንግዲህ reference question ስትጠይቁ በዚህ መንገድ ትመልሳላችሁ ማለት አቀራረቡም ይሄን እንደምታዩት በዚህ መንገድ ነው። ስለዚህ ወደ ኋላ ተመልሳችሁ ሁለት ሶስት ነገር የሚተኩ ሲኖሩ ደግሞ በደንብ አንደርስታንዲንግ ጨምራችሁበት መስራት ይኖራል ማለት the fourth kinds of question inference questions የሚባል ነው። inference እንግዲህ inference ትንሽ ከሌሎቹ ከበድ የሚል የጥያቄ አይነት ነው። ምንድነው ዴፊኒሽኑ inference እና reference እንዳይምታታብን reference what does the word refer to ነው ቃሉ ማንን ነው የሚያመላክተው ነው he እሱ ያልነው ማንን ነው they እነሱ ያልነው ማንን ነው ይሄ ግን inference question ማለት በቀጥታ ያልተገለጸውን ሐሳብ ማግኘት ነው። በቀጥታ ከተገለጸ እነዚህ ስኪሚንግ እና ስካኒንግ ላይ ነው የምንሰራው where is the answer ብንባል ፓራግራፍ 1 ላይን 2 ላይ ያው ብለን እናሳያለን። inference ላይ ግን between the lines ነው የምታነቡት ከምንባቡ ወጣ ብለን ነው የምንረዳው ግን ክሉን እንጠቀማለን። ምንድነው ዴፊኒሽኑ የሚለው a question that requires ጥያቄ ነው የሚፈልግ the reader አንባቢያኑን to make a logical guess ነው logical guess ነው
በቃ ከዚህ እንደምንረዳው ብለን የምንደርስበት ግምት ነው። ለምሳሌ if a person is talking about a man who's carrying a bag and looking for bedrooms, about this person, the person can conclude that this person must be a traveler ይላል። አሁን ስለ አንድ ሰው እያወራን ባግ የተሸከመ ነው፣ ባስ ስቴሽን አካባቢ ነው እና ቤድሩምስ መኝታ ቤት እየፈለገ ነው የሚል ሐሳብ ቢሰጠን ስለ ሰውየው ቀጥተኛ የምናገኘው carrying a bag ነው። what is he carrying ብንል ምንድነው የተሸከመው? a bag እንላለን። where is he ብንል around the bus station እንላለን። what is he looking for ምን እየፈለገ ነው ብንል he is looking for the bedroom እንላለን። ይሄ ዳይሬክትሊ የሚመለስ ነው። ግን ከዚህ ወጣ ብለን this person must be, this person is ብለው አሁን ጥያቄ ቢጠይቃችሁ ይሄ ሰው blank driver, merchant, teacher, doctor ቢላችሁ በቀጥታ ከክሉ ምንድነው? carrying a bag አለ፣ around bus station መሆኑ፣ bedroom መፈለጉ። ስለዚህ በቀጥታ ምንድነው የምትሉት? traveler ነው የምትሉት። መንገደኛ ነው፣ ተጓዥ ነው የምትሉት። ለምን ሲባል ባግ ይዞ መናኸሪያ አካባቢ ሊገኝ የሚችል ሰው traveler ነው የምትሉት። ስለዚህ በዚህ አግባብ ነው እንግዲህ ኢንፈረንስ ኮስችኖች የሚባሉት ዳይሬክትሊ ስቴትድ ያልሆነውን በቀጥታ ያልተገለጸውን ሐሳብ ማግኘት ነው። on the information given in the text ነው። ከምንባቡ የተጠቀሰው ሐሳብ አለ፣ ከዛ እንነሳና ድምዳሜ ላይ መድረስ ነው። ከመረጃው ተነስተን ድምዳሜ ላይ መድረስ ኢንፈረንስ ኮስችን ይባላል። the answer is not directly stated ይላቸዋል። መልሱ ዳይሬክትሊ ስቴትድ አይደለም፣ ኢንዳይሬክትሊ ስቴትድ ነው ወይንም ሂድን ነው። not surface በቃ የተደበቀ ትርጉም ነው ያለው እንጂ በቀጥታ የለም። but can be understood ግን ግንዛቤ ውስጥ እናስገባዋለን using clues from the passage ከፓሴጁ ክሎችን ተጠቅመን ነው እንትን ማለት። ስለዚህ እንደዚህ አይነት ጥያቄዎች ይቀርባሉ። ለምሳሌ what can you infer from the passage ከፓሴጁ ምንድነው የምትረዳው? ከዚህ እንደምንረዳው ከዚህ ይሄ እንደሚያሳየን ብለን ነው የምንወስነው ማለት ነው። ስለዚህ ኢንፈረንስን በዚህ መንገድ ነው የምናየው ማለት ነው። ኢንፈረንስ ኮስችኖችን በዚህ መንገድ አካየን I'll invite you። ለምሳሌ why did the author include this information? ለምንድነው ኦተሩ ደራሲው ይሄን መረጃ ያካተተው ቢላችሁ ይሄን ለዚህ ጉዳይ ነው ያካተትኩት ብሎ ኦተሩ ደራሲው አይናገርም። ግን it indicates that we understand that ከዚህ እንደምንረዳው ብላችሁ ወደ ማደማደሚያው ላይ ተደርሳላችሁ ማለት። okay, let's come to the parts of inference question ላይ እንግዲህ ስንመጣ እቺን አንዴ ፕራክቲስ ታደርጋላችሁ። ለምሳሌ the question says why did Lina take her umbrella ነው የሚለው። ለምንድነው umbrella ጃንጥላ ያዘችው ነው የሚለው። ለዚህ ጉዳይ ነው ያዘችው የሚል clearly አሁን የተገለጸ አታገኙም። let's check። Lina looked out the window ተመለከተች and saw dark clouds ደመና ማየት ይችላል። she grabbed her umbrella before leaving the house እንግዲህ እንትኗን ምንድነው ቤቷን ከቤቷ ከመውጣቷ በፊት ጃንጥላዋን ዘረጋች። by the time she reached the bus stop አካባቢ ስትደርስ አውቶቡስ መቆሚያው አካባቢ ስትደርስ it had started to rain መዝነብ ጀምሮ ነበር ይላል። ስለዚህ አሁን ለምንድነው ጃንጥላ ያዘችው የሚለው a she always carries it ይላል። ሁሌ ስለምትይዘው she knew it might rain ይጥላል ብላ ስላወቀች she wanted to hide from the sun ከፀሐይ እንዲከላከልላት ስለፈለገች and she lost her raincoat የዝናብ ልብሷን ስለረሳች ይላል። አሁን ከዚህ እንደምንረዳው ምንድነው she knew it might rain ነው አይደል? ይጥላል ብላ ስላሰበች ጃንጥላዋን ያዘች የሚል ክሊርሊ አታገኙም እዚህ ላይ። ግን we infer ስናደርግ ምንድነው ከመረጃው ተነስተን ድምዳሜ ላይ ደረስነው looked out the window and saw dark clouds የሚል ነው። she saw dark clouds በቃ የጠቆረ ደመና ተመለከተች ይችላል። it is a clue that the rain is going to rain ማለት ነው። አሁን በቃ ዝናቡ ሊዘንብ እንደሚችል ማስረጃችን ይሄ ነው። ከዚህ ተነስተን ነው she knew it might rain ይጥላል ብላ አስባ ስለሆነ ያልነው ማለት። ስለዚህ ኢንፈረንስ ማለት በዚህ መንገድ ነው የምትረዱት። indirectly stated የሆነውን ሐሳብ መረዳት ነው። indirectly stated የሆነውን። okay, let's come to the other part of inference question. paragraph 2 ሁለተኛ ምሳሌ ልናይ ነው። the question says ምንድነው ጥያቄው የሚለው what can we infer about Martha ነው። ስለ ማርታ ምንድነው
መረጃ የምናገኘው ከመረጃው ተነስተን ድምዳሜ ላይ የምንደርሰው ነው። ስለዚህ she arrived late to class ይላል። ወደ ክላሷ ዘግይታ መድረሷን ያሳያል። she forgot her books at home መጽሐፏን ቤት ላይ እንደረሳቸው ያሳያል። she did not study for the lesson ትምህርቱን እንዳላነበበች እንዳላጠናች ያሳያል። finally she was angry with the teacher በመምህሩ ተበሳጭታለች የሚል ነው። እነዚህን ኢንፈር ለማድረግ እንግዲህ let's check the paragraph. Martha ran quickly into the classroom while the teacher was already writing on the board. እሱ እየጻፈ ያለ በፍጥነት ነው እንትን ያለችው ወደ ክላስ የገባችው። she looked tired and was breathing heavily ይላል። በቃ ደክሟታል፣ ትንፋሿም ቶሎ ቶሎ እየተነፈሰች ነው በጣም እየሮጠች ስለመጣች። after sitting down ከተቀመጠች በኋላ ምን ሰራ? she quietly took out her books without speaking to anyone. ማንም ጋር ሳታወራ መጽሐፏን ብቻ ነው ያወጣችው፣ አውጥታ ወደ ትምህርቷ የገባችው። the teacher smiled and continued the lesson without asking any question. መምህሩ smiled ነው instead of being angry ማለት ነው። ከመቆጣት ይልቅ ፈገግ ብሎ እሷን ምንም ጥያቄ ሳይጠይቅ ትምህርቱን ቀጠለ ይላል። አሁን ይሄ ነው ዳይሬክትሊ ስቴትድ የሆነው ኢንፎርሜሽን ይሄ ነው። ኢንዳይሬክትሊ ስቴትድ የሆነው ግን ስለ ማርታ ምንድነው አሁን ኢንፈርም የምታደርጉት? ስለዚህ ኢዚሊ ምንድነው የሚሆነው? ኤ ነው መልሳችን የሚሆነው አይደል? she arrived late to class. how she arrived late to the class ሚል መረጃ የለንም፣ ግን ምንድነው የምንረዳው? run quickly ነው። why did she run quickly? ለምን ፈጥና ሮጠች ካል she is late, that's why she is late ስላረፈደች ነው የሚል ኢንፈር እናደርጋለን ማለት ነው። ስለዚህ ኢንፈረንስ ኮስችን ማለት በዚህ መንገድ ነው የሚመለሰውና እንዲህ አይነት ሐሳቦችን መያዝ ይኖርባቸዋል። ሌላው አሁንም ደግሞ በደንብ ለማጠናከር ሁለተኛ ጥያቄ why did Martha seem tired? ለምንድነው የደከማት? did she work hard? ጠንከር እንግዲህ ጥያቄዎችን ስናንተ መልሶችን ስናያቸው she had been cleaning the classroom ያጸዳች ስለነበር she probably hurried to school በጣም ቸኩላ ስለነበር she was carrying many books ብዙ መጽሐፍ ተሸክማ ስለነበር ይዛ ስለነበር she had finished a sports competition የስፖርት ውድድር አጠናቃ ስለነበር። አሁን በቀጥታ ከቀደሙ ጽንሰ ሐሳብ run quickly የሚለው አለ አይደል? በፍጥነት ሮጠች በሚለው b she probably hurried to school የሚል መልስ ነው። በቃ hurried ማለት ተጣድፋ ስለነበር እንደዛ በፍጥነት የሮጣቸው በሚል መልስ ተጣላቸው። the other part what can we infer about the teacher? ስለ ቲቸሩስ አሁን smiled ነው እሱ ያለን አይደል? he smiled and continued without asking any question ነው። ምንም ጥያቄ ሳይጠይቃት ፈገግ ብሎ ብቻ ትምህርቱን ቀጠለ ነው ያለን። ከዚህ የምንረዳው ምንድነው ከተባለ the teacher was upset with Martha ተበሳጭቶባት ነበር? no ትላላችሁ። the teacher did not notice Martha አላያትም ይላቸዋል። አላያትም ወይ? አይቷታል አይደል? አይቷት ነው ፈገግ ያለው። ይሄም ሞልስ አይሆንም። see the teacher understood the situation ሁኔታው ስለገባው ነው የሚለው። that's why yeah it can be an answer because he understood that she knew that she made a mistake. በቃ ስህተት መስራቷን አስባ ማንንም ሳታናግር ቀስ ብላ ቁጭ ብላ ነው ያወጣችው የሚለው በቃ ስህተቱን አምናን እንደተቀበለ ስላወቀ መውቀስም አልፈለግም። ይሄ ነው ሲቹዌሽኑን ተረድቷታል። this the teacher wanted Martha to leave ከክፍል እንድትወጣ ፈልጓል የሚለው ነው። ስለዚህ answer will be C ይሆናል። ስለዚህ inference question ማለት እንግዲህ በዚህ መንገድ ነው የምናያቸው ማለት ነው። ስለዚህ infer በዚህ መንገድ አይተን ውጤታማ ለመሆን እንጠራለን ማለት ነው። ስለዚህ ሁለት ተጨማሪ በፓርት 2 ላይ አየን። አንደኛው ሪፈረንስ ኮስችን የሚባል አለ። ፕሮናውኖች ተሰጥተዋችሁ ማንን ይገልጻሉ የሚል ነው። ያን ለመስራት ወደ ኋላ ተመልሳችሁ ታያላችሁ። ሁለተኛው ደግሞ ኢንፈረንስ ነው። ኢንፈረንስ ኮስችን ከተባለ ደግሞ ከመረጃው ከተሰጣችሁ መረጃ በመነሳት ድምዳሜ ላይ የምትደርሱበት ነው። ስለዚህ ዳይሬክትሊ ስቴትድ የሆነ ነገር እንዳትጠብቁ ማለት። ይሄንን ሁለቱን ካየን የመጨረሻ የሚቀርም ምንድነው? contextual meaning question ነው። when you are given unfamiliar words how do you guess? አሁን አዳዲስ ቃል ይሰጣቸዋል የማታውቁት ቃል። ስለዚህ እንደዛ ስትሰጡ በምን መንገድ ነው guess የምታደርጉት የሚለውን ፓርት 3 ላይ አቀርብላችሁና ስለ ፓሴጅ ያለውን ግንዛቤያችሁን በዚህ መንገድ ለማስፋት ወይም ደግሞ ግንዛቤያችሁ በደንብ እንዲጨምር በዚህ መንገድ ነው የተዘጋጀውላችሁ። this is all about part 2. If you have any question, don't forget to forward me through comment section ላይ forward ማድረግ ትችላላችሁ። ጠይቁ ጥያቄ ካለ መስጠት አስተያየት ካለ that's okay. It's all about today's session. Thank you so much. Have a nice time.